ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ የካቲት 18 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በዛሬው ዕለት ጨምሯል ወይስ ቀንሷል የሚሉትን የ17 ሀገራትን ዝርዝር መረጃዎች ልናደርሳችሁ አመሻሹን ጠብቀን ተከስተናል። በተጨማሪም ደግሞ በሳውዲ አረቢያ የምትገኙ እህት ወንድሞች በሙሉ እጅግ ከፍተኛ ጥንቃቄ ልታደርጉበት የሚገባ በተለይ እዚያ ኖራችሁ ፓስፖርት ለማውጣት የምታስቡ ካላችሁ እጅግ ጠቃሚ የሆነን መረጃ በተለይ ይህንን መረጃ ሰምቼ እጅግ በጣም ውስጤ ስላዘነ ብዙዎቻችሁ በዚህ አይነት ውስጥ እንዳትገቡ ለማለት ያክል ነው። መረጃው ትንሽ ረዘም ስለሚል ወደ መጨረሻ ላይ የማደርሳችሁ ነው የሚሆነው። ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በዛሬው ዕለት እንግዲህ አንድ የአሜሪካ ዶላር በዚህ ሰዓት በዌብሳይቱ ያገኘነው መረጃ 191 ብር ከ75 ሳንቲም ሲመነዘር 100 የአሜሪካ ዶላር 19175 የኢትዮጵያ ብር እየተመነዘረ እንደዋለ ዌብሳይቱ አስነብቦናል ማለት ነው። ሌላው የካናዳ ዶላርን ስንመለከት 134 ብር ከ93 ሳንቲም ሲመነዘር 100 የካናዳ ዶላር 13490 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው ዩሮን ስንመለከት 223 ብር ከ50 ሳንቲም ሲመነዘር 100 ዩሮ 22350 የኢትዮጵያ ብር እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊን ስንመለከት 261 ብር ከ10 ሳንቲም ሲመነዘር 100 ፓውንድ ስተርሊ 26130 የኢትዮጵያ ብር እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 630 ብር ከ05 ሳንቲም ሲመነዘር 100 የኩዌት ዲናር 63000 ከ5 ሳንቲም እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 50 ብር ከ90 ሳንቲም ሲመነዘር 100 የሳውዲ ሪያል 5000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት 51 ብር ከ45 ሳንቲም ሲመነዘር 100 የዱባይ ድርሃም 5145 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 510 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 51000 ከ10 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የጆርዳን ዲናርን ስንመለከት 270 ብር ከ70 ሳንቲም ሲመነዘር 100 የጆርዳን ዲናር 27000 ከ70 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 506 ብር ከ63 ሳንቲም ሲመነዘር 100 የኦማር ሪያል 50663 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላርን ስንመለከት 128 ብር ከ10 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12810 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋንን ስንመለከት 26 ብር ከ20 ሳንቲም ሲመነዘር 100 የቻይና ዩዋን 2620 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅልን ስንመለከት 58 ብር ከ10 ሳንቲም ሲመነዘር 100 የእስራኤል ሽቅል 5810 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክን ስንመለከት 239 ብር ከ20 ሳንቲም ሲመነዘር 100 የስዊስ ፍራንክ 23920 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ በዚህ ምሽት ያስነበበንን መረጃ ወደ እናንተ አድርሰናል ማለት ነው።
ሌላው መግቢያ ላይ እንደገለጽኩላችሁ እንግዲህ ሳውዲ አረቢያ ላይ ለምትገኙ እህት ወንድሞች እጅግ ከፍተኛ ጥንቃቄ ማድረግ የሚገባችሁ አንድ መረጃ ተመልክቻለሁ። ይኸውም እንግዲህ በህገ ወጥ መልክ ሄዳችሁ እዛ ብዙ ዓመት ከሰራችሁ በኋላ ፓስፖርት ለማውጣት ስታስቡ የምትጠየቁት ገንዘብ እጅግ በጣም ከፍተኛ መሆኑ ብቻ ሳይሆን የሚመጣው ችግር እኔ በአይኔ ያየሁት ነገር በጣም አሳዝኖኛል። እንግዲህ ከራሴ ፋሚሊ አንድ ወደ ሳውዲ አረቢያ ሄዳ ብዙ ጊዜ ከሰራች በኋላ ፓስፖርት ለማውጣት ታስባለች። ያ ማለት ደግሞ ከምጨናነቅ ለምን የሰራሁትን ገንዘብ ወጪ አድርጌ ፓስፖርት በማውጣት ህጋዊ አልሆንም ብላ እሷም እንግዲህ ለፓስፖርት ወደ 1 ሚሊዮን ብር የሚጠጋ አካባቢ ወጪ አውጥታ እጅግ ያልተጠበቀ ቢሆንም ዞሮ ግን መውጣቱ ብቻ ሳይሆን የተፈጠረው ነገር ነው እጅግ በጣም ያሳዘነኝና ቅስሜን የሰበረው። እንግዲህ እህታችን ያንን ያክል ብር አውጥታ ፓስፖርቱን አውጥቻለሁ ካለች በኋላ ከወር በኋላ የተፈጠረው ነገር እጅግ በጣም የሚያሳዝን ነገር ነው። ከወር በኋላ ምን እንደተፈጠረ ታውቃላችሁ? ሎክድ አረጋት። ያ ማለት እንግዲህ እነሱ የፈለጉትን ገንዘብ ጠይቀው የምታወጡት ደግሞ በማታውቁት አረብ ምክንያት ስለሆነ ማለት ነው። የአረብ የሚገርማቸው ነገር በየ3 ወሩ በየወሩም እንግዲህ ብር ይጠይቃቸዋል አንጡ እያለ ካልሆነ እዘጋዋለሁ ስለሚል ማለት ነው። እና እንዲህ አይነት አጋጣሚ እየተፈጠረ ስላለ እኔ እጅግ በጣም ስላዘንኩና እንግዲህ ለስንት ዓመት ያክል የለፋችውን ገንዘብ ከማጣቷ በተጨማሪ ወደ 12000 ሪያልም ከፍላለች ማለት ነው እህታችን። በጣም ነው በነገራችን ላይ ውስጤን የተሰማኝ ማለት ነው። ያወጣችሁ ወጭ እሰቡት። እና እንዲህ አይነት ነገር አለ። አንድ ጊዜ ካወጣችሁ በኋላ ቢያንስ የፈለጋችሁትን ገንዘብ ከፍላችሁ ያንን ህጋዊ እጃችሁ ላይ ብታረጉት እጅግ በጣም ጥሩ ነበር። ነገር ግን እነሱ በፈለጉት ሰዓት ገንዘብ አንጡ ካልሆነ ደግሞ ሎክ አደርጋችኋለሁ ስለሚሉ ከፍተኛ ጥንቃቄ ልታደርጉ ይገባል። ቢቻል ባታወጡት እመክራለሁ። ምክንያቱም አውጥታችሁም ከፍተኛ አደጋ ውስጥ ስለምትገቡ ባታወጡት ለማለት ያክል እወዳለሁ። ይህ መረጃ ለበርካታ በተለይ እህቶች ለነሱ ስለሚጠቅም ሼር እያደረጋቸው አድርሷቸው ለማለት ያክል እወዳለሁ። ዛሬ እንግዲህ ዕለታዊ ምንዛሬ ዋጋ ዝርዝርን ስንመለከት ጨምሯል ወይስ ቀንሷል የሚለውን በባንክ ያለውን መረጃ ደግሞ የተወሰነ ላደርሳችሁ። የኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላርን 152 ብር ከ99 ገዝቶ 156 ብር ከ05 እየሸጠ ይገኛል። ፓውንድ ስተርሊን 203 ብር ከ56 ገዝቶ 207 ብር ከ63 እየሸጠ ይገኛል። ዩሮን 181 ብር ከ28 ገዝቶ 184 ከ91 እየሸጠ ይገኛል። የስዊስ ፍራንክን 194 ብር ከ86 ገዝቶ 198 ከ76 እየሸጠ ይገኛል። የኩዌት ዲናርን 492 ብር ከ15 ገዝቶ 502 ብር ከ00 እየሸጠ ይገኛል። የዱባይ ድርሃምን 41 ብር ከ65 ገዝቶ 42 ብር ከ49 እየሸጠ ይገኛል። የሳውዲ ሪያልን 40 ብር ከ79 ሳንቲም ገዝቶ 41 ብር ከ61 ሳንቲም እየሸጠ ይገኛል ማለት ነው። ለዛሬ ያስኩላችሁ መረጃን ይመስላል። ቪዲዮውን ላይክ ሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።